ይናገሩ ከዛ ያኔ ህዝቡን ገባሽ አይደል? እኔ እግዚአብሔር ምለው አትዘኝ አትከፊኛ አለንልሽ። አዎ እሺ አመሰግናለሁ። ወያና እዚህ ሳርጀን ያሉት እኔ ግን ማለት ነው እንደምንም ብር ተሰብስቦ ወረቀቷ ቢሰራ አንድ ጭንቀት ይቀልላታል። ለሀቡ አይደል? ሀቡ ከምንም ነገር ማስገቢ ቤኪ ይሰራል። ችግር አቡ አንቺ ሪከርድ እንትና የተናገረችን እያንዳንዱ ሰምቻለሁ። ብሪጅስቶን ግን አንቺ እሱን አትከታተይ። ያንቺን ውስጥሽን የሚያውቅ አንድ ፈጣሪ ብቻ ነው። ደግሞ የሚያውቅሽ ህዝብ የሚከተልሽ ህዝብ በጣም ያውቅሻል። እኔ በተደጋጋሚ ቤትሽ ገብቻለሁ። ከቤትሽ ብዙ ነገር ተምሬያለሁ፣ እውቀት አግኝቻለሁ። በአካል ባላቅሽም በቅርበት በቲክቶክ ላይ አቅሻለሁ። ሰው ስላወራ ሰው ጄክ ስላደረገሽ አይደለም። በዚህ ድምጽ በጣም ብዙ ፈተና እንደምደርስሽ አይነው አውቃለሁ። የኛ ሀበሻ እያወቀሽ እንኳን አንቺን ጄጅ እንደሚያደርግ አውቃለሁ። ያንን ሁሉ ኢግኖር ነው ማድረግ ያለብሽ። ብዙ እህቶች አሉ ሾው ገስት ላይ ያሉ እህቶች አንቺን ሰፖርት እያደረጉት ነው በንግግር አንቺን እንድትሰሚ ነው ሁሉ ነገር እያደረጉ ያሉትና አንድ ሰው ተናገረኝ ብለሽ ምንም ለእያንዳንዱ ለመጣ ሰው ምንም አይነት ነገር አትስጫቸው። እኛ ከጎንሽ አይደለም እኮ እንረዳዳለን። ታውቂያለሽ፣ አንደኛ እኔ የደበረኝ ምክንያት ምንድነው? እሷ መስራት አትፈልግም። የሰጠኛ ሆኖ የምትፈልግ ቤቷ ትቀርና ታሰራና የምትለው ነገር ነው መውሰድ ያለባት። ስቀጥል እየታሰበች ታውቃለች። ስራ አስገብታሻለች አንድ ቤት አንዴ ላውራ በጣም ይቅርታ እድሉን ተሰጣ። እኔ ስለተናደድኩ ነው መጀመሪያ ገብቶኛል። ግን ሰው በተናደደ ጊዜ ብዙ ነገር መናገር የለበትም። እንደገና ደግሞ በእንደዛ አይነት መንገድም እርግጠኛ ነኝ አልታሰበም። እሺ ጥሩ ነገር ብቻ እናስብ። ሀቢባን ትላንትና አውርቻታለሁ። እርግጠኛ ነኝ ምናልባት እዚህ ጋር አላወራችም ይሆናል። ኢትዮጵያ ነው ያለሁት። ከኢትዮጵያ ደውዬ አውርቻታለሁ። ስለዚህ የሚስተካከሉ ነገሮች ካሉ እኔ ስመለስ አውራትና አግኝቻት እናስተካክላለን። እግዚአብሔር ያዳታል። ከዛ በተረፈ መሲ ደግሞ መጥፎ ሰው ሆነ አይደለችም። ብዙ ሰዎች ተመታለች። ታውቃላችሁ ማለት እንደዚህ አንዳንድ ሰዎች በድንገት የሚናገሩት ስለማውቃት ነው። አንዴ ተረጅኛ ነው አንዴ ይኸውላችሁ እዚህ ጋር ማንንም ሰው መጥፎ ነው እያላወራው እኔ እያልኩ ያለሁት የኔን ማንነት ማንም የተረዳኝ የለም። የኔን ደካማ ጎኔን የተረዳኝ የለም። እነሱ እያዩት ያሉት ምላሴና አፌ ሲንቀሳቀስ ብቻ ነው እየተመለከቱ ያሉት እንጂ ውስጤና ልቤን አልተረዱትም ያልኩኝ እንጂ እኔ ከማንም ሰው ጋር ችግር የለብኝም። መሲ ብርጅስቶን ጋር ችግር የለብኝም። እኔ ከመሲ ብርጅስቶን ጋር አንድ በሷ የተናደርኩበት ነገር ምንድነው? ማዳም ቤት ትግባና ትስራለች። ማዳም ቤት እንዴት ነው ገብቼ የምሰራ? ኦኬ በኔ ጀስት በኔ ፊውቸር ሆና እስኪ ማዳም ቤት ትግባና ማዳሞች ምን እንደሚሏት ትመልከት። ማዳሞች እኮ ያልኩ በቂ አንድ ልጨርስ። በአንድ ይቅርታው ተረድቻለሁ። እኔ ታናሽ እህትህን አንድ ላስረዳ። ይቅርታ አድርግልኝ። አንተም መጥፎ ነገር መናገር አልፈልግም። ይኸውልህ እኔ ማዳም ቤት አይ ቲንክ ከ5 ቀን ከ6 ቀን በፊት አሜክስ አለች፣ ሪታ አለች፣ ያውቁኛል። እነሱ አብረን ነው የምንኖር፣ ሲጀምር አብረን ነው የምናድር። እነሱ ያውቃሉ። ስራ ልሄድ ነው ብያቸው ወደ ራስኬማ ስራ ገባሁ። ማዳም ቤት እንደገባው ኦልሬዲ በዛን ሳይ ለምንድን ነው በድምፅ አላወራን ምናምን በደላላ መጥቶ ነበር ስራው ምናምን ሄጄ ገባሁ። እንደገባው አንድ ቀን ምናምን አድርጎ በሁለተኛ ቀን አለ በሶስተኛ ቀን አልፈልግም እንዳሰልልኝ ለምን ስላት አሻን ሶች ተራቡብ ሙብሃለች ይላ አለች። ድምፅሽ እንደዚህ ስለሆነ አልፈልግም አለች። ዶክተር በዚህ የተነሳ ወጣው። ከዛም በኋላ መጥቼ ሚዲያ ላይ ሳወራ ለምን መሰለኝ ያወራሁት ሚዲያ ላይ ምናልባት ኢትዮጵያዊ ነኝ፣ ሁሉም ሰው እንደሚረዳው ነው፣ ሁሉም ሰው ችግሩን እንደሚያወራ ገብቼ ለምን አውርቼ ባይረዱኝና በገንዘባቸው እንኳን ባያግዙኝ እስኪ ላውራና ችግሬንና በደሌንና ቁስሌን እስኪ ላውራቸውና ቢያንስ እንኳን ከ100% 50% እንኳን ቢረዳኝ እስኪ የሆነ ሐሳብና አስተያየት እንኳን ቢሰጡኝ ብዬ ገብቼ ተናገርኩ። ከዛ ሂድግባ ውሸታም ናት እቺ ስራ አትፈልግም፣ የስራ ፍላጎት የላት። ኦኬ እንደዛ ከሆነ ማዳም ቤት እናንተ ስራ አምጡና ሻንጣዬን አዘጋጃለሁ፣ ኑና ውሰዱና ለማዳም አስረዷት። እቺ ማለት ሀቢባ ናት፣
የድምፅ ችግር ስላለባት ነው፣ ስራ መስራት ትፈልጋለች፣ በየወሩ ይሄን ያህል ደሞዝ ስጧት እና መስራት ትፈልጋለች ብለው እነሱ ካስረዷቸው አሁኑን እንጀገሩ። ስለዚህ በዚህ የተነሳ እኔ ከዛ ነው መስራታቸው እየተሸማቀቅኩ ነው ያለሁት። በየጊዜው የሚደርስብኝ በደል እያየ ነው። ቪዲዮ እንኳን ሰርቼ አንድ እንኳን የእርዳታ ቪዲዮ እንኳን አንድ ካንሰር ታማሚ ሊሆን ይችላል ዋት ይብር ነው ታሞ እንኳን ቪዲዮ ሰራ እንዴ ሴት ነው ወንድ ነው እንዴት ነው እንደዚህ ድምጽ ሊሆን ይችላል? በምን ምክንያት? እኔ አላመጣሁትም እኮ ይሄ እኮ ከፈጣሪ እኮ ነው እንዴ። እስኪ እንግዲህ እንደዛ ከሆነማ ፈጣሪን እስኪ እንጠይቁት። ምድርን ወደ ታች ሰማይን ወደ ላይ ኮከብና ጨረቆችን ለምድር እንደዚህ አድርጋ አስቀመጥካችሁ ብላችሁ ጠይቁት ፈጣሪ። እስኪ ፈጣሪን ጠይቁትና ፈጣሪን የሚሰጣችሁ መልስ እስኪ አንብቡት አንዳንዴ ማለት ነው። እስኪ እውነቴን ነው ክፉ ከመናገራችሁ በፊት መጽሐፍ ቅዱስ አንብቡ። እስኪ ቁርአንን አንብቡ። እስኪ አላህ ምንድነው የሚለው? የሰው ልጅ አላህ እንዴት አድርጎ ነው የፈጠረው? በራሱ አሳምሮና ውብ አድርጎ እኮ ነው አላህ የፈጠረው። መጽሐፍ ቅዱስ ላይ እስኪ አንብቡ እግዚአብሔር ሰውን እንዴት አድርጎ እንደፈጠረው። እስኪ ቢያንስ ከዛ ተማሩ። ክፉ ነገር ሳትናገሩ ገና አንድ ሰው እንዳያችሁ ለመፍረድ አትቸኩሩ። አትፍረድ ይፈረድብሃል ይባላል። ገብቷችኋል? መፍረድ በሰው ላይ ሌላ ጣጣ ያመጣል። ለምን መሰላችሁ? እኔ እንኳን በድምጽ የሚሸማቀቀው ሰው ሌላ ሰው ሳይ አልናገርም። ለምን? ነገ መሆኑን አላውቅማ። ነገ እኮ እንደምወልድ እንደምከብድ የልጆች እናት እንደምሆን እኮ 100% ስለማቅ እርግጠኛም ስለሆንኩ 100% የልጅ እናት እንደምሆን 100% ስለማቀው በዛን ሰዓት ላይ ክፉ አልናገርም። ለምን? እንደምወልድ ስለማቀው ነው። አይታወቅም። አሁን መቼ ክፉ ነገር ብናገር ነገ ስወልድሳ አላህ የሆነ ነገር አድርጎ በልጅ ቅጣት ቢያሳየኝ ትክክል እኮ ነው። እኔ እኮ በዛን ሰዓት ላይ የሆነች ልጅ እኮ እንደዚህ ብዬ ሰርቢያት ነበር ብዬ ጸጸት ውስጥ ከሚገባ ዝምታ ወርቅ ነው። አንዳንዴ በዝምታ ብዙ ነገር ታሸንፋላችሁ። እኔም በዝምታ ሁሉ ነገር ለፈጣሪ ሰጥቼው። ለምን? አንድ ሰው መጥቶ አንቺ ሴት እኮ አይደለችም እኮ ወንድ ናት፣ ፈጣሪ አንተ ታውቃለህ። ለምን? የፈጠረኝ እሱ ነው፣ ለሱ ሰጠዋለሁ። የሆነ በደካማ ጎኔ መጥቶ የሆነ ነገር ሲለኝ እቺ ለማኝ ሁሌ እንደለመነች ሁሌ ችግር እንዳወራች ኦኬ፣ ፈጣሪ አንተ ታውቃለህ። የልቤን የምታውቀው አንተ ነህ፣ ፈራጅም አንተ ነህ፣ አድራጊውም አንተ ነህ፣ የጎደለውን የምትሞላው አንተ ነህ። ደሃውን ሀብታሙን ደሃ የሚያደርገው እኮ ፈጣሪ እኮ ነው። ፈጣሪ እኮ ዓለም እኮ ለሱ አንድ መዳፍ እኮ ነው። እንደፈለገ እኮ ማድረግ ይችላል። ሲፈልግ እኮ ጭምቅቅ ማድረግ እኮ ደሃ ማድረግ ይችላል። ሲፈልግ ደግሞ እኮ ደሃውን ሀብታም ማድረግ ይችላል። ሀብታሙን እኮ ደሃ ማድረግ እኮ ይችላል። ለሱ እኮ በጣም ቀላል እኮ ነው። ፈጣሪ እኮ የሰው ልጅ እስኪ አዳምን ፈጣሪ እንዴት አድርጎ ነው የፈጠረው? ከአፈር እንዴት አድርጎ ፈጠረው? እሱ ነው የሚያውቀው። ይሄ የሱ ስራ ነው። እኛ ጣልቃ አንገባ። ለምን? እፍ ብሎበት ነፍስ ዘራበት፣ ቆመ፣ አወራ፣ እንደዛ ነገር ነው እኛ የምናውቀው። ግን ደግሞ እንዴት እንደፈጠረው ፕሮሰሱ ካላህ ነው ከኔ አይደለም። ስለዚህ እኔንም ደግሞ የፈጠረኝ ማን ነው? አላህ ፈጣሪ ነው የፈጠረኝ። እንዴት አድርጎ? እሱ ነው የሚያውቀው። እሱ እንዴት አድርጎ? እሱ ነው የሚያውቀው። ከእናቴ ሆድ ተቀምጬ እናቴ ናት የፈጠረችኝ ማለት አልችልም። ከእናቴና ከአባቴ በፊት ቀድሞ የሚያውቀኝ አላህ ነው። ፈጣሪ ነው የሚያውቀኝ። እኔ አፍንጫ፣ ጆሮ፣ አይን አድርጎ ፈጠረ። ከዛ መጨረሻ ላይ እቺ ልጅ ሴት ማድረግ አለብኝ፣ በቃ እቺ ልጅ ለፈተና ብዬ ድምጿ እንደዚህ ማድረግ አለብኝ አረገው። ሆነም ተፈተንኩኝ። ግን መፈተኔ ጠቀመኝ። ለምን? መጥፎውንም ጥሩውንም ተማርኩበት፣ ወዳጅንም ለየሁበት፣ ለእኔ ጥሩ ተናጋሪውንም ለየሁበት፣ ለእኔ ክፉ የሚናገሩትንም ለየሁበት። ከዛ ምን አልኩ? አልሐምዱሊላህ ምስጋና ለዓለማቱ ጌታ ይገባው ይህንም ነገር ስለሰጠኝ። አንዳንዶቹስ ደንቆሮ ብሎ ይሰደባሉ፣ አንዳንዶቹስ መሀይም ተብሎ ይሰደባሉ፣ አንዳንዶቹስ ደደብ አስተሳሰባችሁ ዜሮ እንደሌላ እንደ በግና እንደ ፍየል እያሰባችሁ ይባላሉ። እኔ ግን የምሰደበው ይሄ ወንድ አስበዋል። አንተ ሴት ሆነ ወንድ ስትባል ለእኔ ኩራት ነው። ለምን? እንዴ ሴት ነኛው በሴትነቴ አልደራደርም። ያ 100% ሴት መሆኔን አውቃለሁ። ግን አረ እኮ ሴት እኮ አይደለም ወንድ ነው። ወንድ ነው። አልሐምዱሊላህ ጀግና አድርጎኛል አላህ በጥበቡ በማንነቱ። አላህ ሁሉን ነገር አዋቂ የሆነው እንደኔ እንደ ወንጀል አይደለም። እንደምጨፍረው እንደምዘፍነው ከዚህ መጥቼ መጥፎ ቃል ስለምናገር ስለምቀደድ ወይም ብዙ ነገር ሳወር አይደለም። አላህ እኮ ማህሪ እኮ ነው። ገፉሩ ረሂም እኮ ነው። አላህ ፈጣሪ እኮ አዛኝ እኮ ነው።
እንደናንተ እንደ ወንጀል እኮ አይደለም። እናንተ እንደምታስቡት እኮ አይደለም። አይታወቅም እኮ እናንተ መጥፎ ነገር በተናገራችሁ አላህ ደግሞ እኔን ደግሞ አዝኖልኝ አላህ እኮ አንድ ቀን በትንሣኤ ቀን ይጠራኝና ሀቢባ የበደሉትን ሰዎች ጥሪያቸው ወይም ልጥራልሽ አሰልፊያቸው ይሰለፋሉ። በዛን ሰዓት ላይ ከእናንተ ከጥሩ ስራ ፈጣሪ ለኔ ይሰጠኛል። የምጠቀሙ እኔ ለዛ ነው ክፉ ነገር ማልናገረው። ተጠንቀቁ። ማንነታችሁን ሳታውቁ ገና ተፈጥሯችሁን ሳታውቁ መውለዳችሁና መክበዳችሁን ሳታውቁ ፕሊዝ አትናገሩ፣ አታውሩ እባካችሁ። ታውቃላችሁ አይደለ? ፈጣሪ ሁሉን አዋቂ ነው። የፈለገውን ነገር መፍጠር ይችላል። ፈጣሪ እኮ ከፈለገ ከግማሽ በታች ውሻ ከወገብ በላይ ደግሞ ሰው አድርጎ መፍጠር ይችላል። ከዛም በኋላ እንደዚህ ነው ደግሞ ከወገብ በታች ውሻ ከወገብ በላይ ሰው የሆነው ብላችሁ ልትናገሩ ነው? አትችሉም። መብት የላችሁ። ለምን? ፈጣሪ ነው፣ አላህ ነው እንደዚህ ያደረገው። አላህ እኮ ሁሉን አዋቂ ነው። እስኪ በእናታችሁ ቁም ነገር እናወራና መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ከቁጥር 1 ጀምራችሁ እስከ ቁጥር 27 አንብቡት። እግዚአብሔር ሰማይና ምድር እንዴት አድርጎ እንደፈጠረው በቁርአን ደግሞ አላህ ምን ይላል? ለቀድ ኸለቅና ኢንሳነ ፊ አሕሰኒ ተቅዊም። አላህ ሰዎችን ውብ አድርጎና አሳምሮ ፈጠራቸው። ኢነፍ ጨርሻለሁ። መልሱ ይሄ ነው። በቂ መቀጠል ይችላል። አንድ ደቂቃ ስጠኝ። እሺ አመሰግናለሁ ሁላችሁ። እኔ አዋቂ አይደለም። እንደናንተ ደካማ ነኝ። ደካማ ጎን አለኝ፣ ግን ደግሞ እንድትረዱኝ በሚለው ነው። ስለዚህ ይሄ ነው። አንዳንዴ በምትናገሩት ነገር ዋጋ ትከፍላላችሁ። ፕሊዝ ተጠንቀቁ። ምለው ለዛ ነው። እኔ አልሐምዱሊላህ ደህና ነኝ። አሁንም ደህና ነኝ፣ ከበኋላም ደህና ነኝ። ችግር የለውም። አዎ የገንዘብ ጥረት አለብኝ። የምበለው ገንዘብ የለኝም። በጣም ተቸግሬ ነው ያለሁት። ይሄ የታወቀ ነው። አላህ ነው የሚፈትነኝ። ይሄ ከአላህ ነው፣ ሰው አይደለም እየፈተነኝ። አላህ ስራ እንዳልገባ መፍትሄ ያደረገው አላህ ነው። ለምን? አላህ ደግሞ ምን እንደያዘልኝ አይታወቅም። በቃ ስለዚህ ለምንድን ነው ስራ መስራት የማትፈልጊው? ምን ሆነሽ ነው? የስራ ችግር አለብሽ? ትዕቢተኛ ነሽ? ላ ትዕቢተኛ አይደለም። ትዕቢት ካላህ ነው። ትዕቢተኛ አላህ ብቻ ነው። ትዕቢትንና ጉራ ለአላህ ብቻ ነው፣ ለአርሕማን ብቻ ነው። አላህ እንደፈለገ መጎረርና የፈለገውን ነገር ማድረግ ይችላል። ለምን? ፈጣሪ ስለሆነ። ሰማይን ከፍ ምድርን ዝቅ ኮከብና ጨረቃዎችን አሳምሮ ያስቀምጠው አላህ። እሱ ነው መጎረር የሚችለው። ከፈለገ ዓለምን ማንቀጥቀጥ የሚችለው አላህ ነው፣ እኔ አይደለም። እኔ ጎረሬ የትም አልደርስም፣ የትም አልደርስም። ምን ይዤ ነው የምጎረረው? እኔ እኮ ሽንት ቤት እኮ ገባለሁ፣ ሽንት ቤት እኮ እወጣለሁ፣ እበላለሁ፣ እጠጣለሁ። እንዴት ነው የምጎረረው? እሸናለሁ፣ እየሸኑ እንዴት ነው የምጎረረው? አላህ ደግሞ ከዛ ሁሉ የጸዳ ነው፣ ስለዚህ እሱ ነው መጎረር የሚችለው። እኔ አልጎረርም። እኔ ትዕቢት የለኝም። ትዕቢት ለአርሕማን ብቻ ነው። ገባች? ወንጀለኛ ነኝ። በቂ ቀጥሎ። እሺ ሀቢባ በጣም ይቅርታ። ያው የሚያናድዱት ነገሮች ይኖራሉ አውቃለሁ። ስሜታዊ ሊያደርግ ይችላል፣ ሊያናድድም፣ እንደገና ደግሞ መጥፎ ስሜት እንዲሰማሽ ሊያደርግ ይችላል። ሰዎችም ደግሞ ያን ነገር አንስቶ ድጋሚ ሲናገሩ ምናምን እንደ አዲስ እያብሰለሰልሽ ሌላ ነገር ውስጥ ልትገቢ ትችያለሽ። እርግጠኛ ነኝ በዚህ መንገድ ስላልተረዱሽ ነው እንጂ በዚህ መንገድ ብረዱሽ ኖሮ ሌሎች ሰዎችን እያነሱ ከወደቁበት ከተራቡበት ከብዙ ቦታ እያነሱ አንቺን ልጥሉሽ እንደዚህ አይሉሽም ብዬ አስባለሁም አይሉም፣ እርግጠኛ ነኝ። ግን አልተረዱሽም። መጀመሪያ ስላልተረዱሽ ነው ያን ነገር እንደዛ ያለች ብዬ ነው ማስበው መሲ እንጂ ያው መልካም ሰው ነች ታውቃላችሁ። አንቺም ደግሞ እሷ ክፉ ነች እንደዚህ ነች ምናምን ሳይሆን በአንቺ ብቻ የመጣ ነገር ነው እንደዚህ ሊያናድድሽ የቻለው። ስለዚህ ያ ነገር በይቅርታና መስተካከል የሚችል ነገር ነው። ይቅርታ ተባብላችሁ እኔ ከመሲ ብርጅስቶን ጋር ምንም ነገር ችግር የለብኝ። እኔ መሲ ነው ወዳታለሁ፣ አሁንም ወዳታለሁ መሲ ብርጅስቶን። ለምን? በጣም ነው አይወልም። እኔ አንድ ነገር አስተውስ። በቂ እንዴት ነው? እኔ እኮ መሲ ብርጅስቶን አሁን እንደዚህ ብላ ስለተናገረችን ብዬ የምቀየም መስሎ ነው እንዴ? የድሮዎችን አስታውስ እስኪ። ነብያቶች እኮ ከዚህ በፊት ስንት መከራና ስንት ችግር ደርሶባቸው
በብረትና በእንትን ሲቀጠቀጡ በረሃብና በጥማት ሲሞቱ ቁስል በቁስል ሆኖ ብዙ ችግር ደርሶባቸው እነዛም ራሱ እኮ እርስ በርስ እኮ ይቅርታ ይጠያየቃሉ። እንዴ መሲ ብርጅስቶን እኮ ምንም አላረገችኝ። በተናገረችው ነገር መሲ እንደዛ አንቺ የምታስቢ ከሆነ ስራ መስራት አትፈልግም? ለምን ማዳም ቤት ገብታ አትፈልግም? ባልሽው መሰረት እኔ ማዳም ቤት ገብቼ መስራት አልቻልኩም። በጾታዬ ምክንያት በድምፄ ምክንያት ተቃውሞ እየደረሰብኝ ስለሆነ አንቺ ነይና እባክሽን ስራ ካለ ወስደሽ አንቺ አስረድተሽ አስገቢኝ ብዬ ነው የተናገርኩ እንጂ ከመሲ ብርጅስቶን ጋር ሆነ ከማንም ሰው ጋር ችግር የለብኝ። ፈርቼም አይደለም። መሲ ብርጅስቶን ትሰድበኛለች፣ ታስቀይመኛለች ምናምን ብዬ አይደለም፣ ፈርቼ አይደለም። እኔ በዚህ አጋጣሚ ማንም ሰው አልፈራም። የምፈራ አላህን ብቻ ነው፣ ፈጣሪን ብቻ ነው የምፈራ። እኔ ማንኛውም ሰው ወዳለሁ፣ አከብራለሁ፣ ሲያከብሩኝ አከብራለሁ። መሲ ብርጅስቶን ደግሞ ከድሮም ጀምራ ለእኔ ጣልቃ ስለምትቆምልኝ እኔ ስለምታከብረኝና ስለምትወደኝ አሁን ላይ እሷ መጥፎ ነገር ብትናገረኝ እንኳን አልቀየማትም። ለምን አንዳንዴ ማሰብ ያለብኝ የበፊቱን ነው እንጂ አሁን ስለሰደበችኝ አይደለም። እኔ አስመሳይና የሆነ እንደዚህ ራስ ወዳድ አይደለሁም። ገብቷችኋል? ምናልባት ሪከርድ አድርጋችሁ ሊሆን ይችላል፣ ተፖስቶ ሊሆን ይችላል። ሀቢባ መሲ ብርጅስቶን ረገጠቻት ብላችሁ እንደው እንዳታስቡት። ሀቢባ መጥፎ ነገር ተናገረች ከማንም ሰው ጋር ችግር የለብኝም። እኔ ሰውን ወዳለሁ፣ አከብራለሁ። እኔ የድሮ ማንነት ነው የማውቀው፣ አሁን አይደለም። አሁን ላይ ሜቢ ቸግሮኛል ምናምን የምበለው ምግብ ፈልጋለሁ ብዬ ስለተናገርኩኝ አሁን ስለረገጡኝ እኔ በፊቱ ነው አማይ በፊት በተደረገልኝ ነገር አረሳ። እኔ ውለታ አረሳ እንዴ? ውለታ የሚረሳ ሰይጣን ነው፣ ሰው አይደለም። ሰው ውለታውን አይረሳ። ገባችሁ አይደል? በቃ እኔ ውለቴን አረሳ። ብዙ ነገር ተደርጎልኛል፣ ብዙ ነገር ሆኖልኛል። ስለዚህ አሁን ላይ ስለተረገጥኩኝ ቀጥታ እኔም ደግሞ መሲ ብርጅስቶን ልረግጣት የማይታሰብ አልረግጣትም። እንደ እሷ እኮ እህቴ እኮ ነው። ምናልባት አሁን ተናዳና በጣም ስሜቴ ሆና ቪዲዮዬን ስላየችው ልትሰድበኝና የሆነ መጥፎ ነገር ልትናገር ምናምን እንደዚህ የሆነ አይደለ ስሜቴ የሆነ ልታወራ ትችላለች። ችግር የለውም። ኦል ዘ ቤስት ጋይስ፣ ኢትስ ኦኬ ዶንት ዋሪ። ችግር የለውም። ኦል ዘ ቤስት ያጋጥማል። ችግር የለውም። በቃ ምንም ችግር የለውም። እህቴ ናት፣ ወዳታለሁ፣ አከብራታለሁ። እነ ቤቢ አሉ፣ ቤቢ ሪከርደሮች አሉ። ትናንትና መጥፎ ነገር ተናግራኝ ነበር ቤቢ። እሷን ግን መጥፎ ነገር ስታወራኝ ላስረዳት ፈልጌ ነበር። ልትሰማኝ ፈቃደኛ አልነበረች። ተውኩት፣ ችግር የለም። እንደገና ደግሞ ሌሎች ሪከርደሮቹ ነበሩ፣ እነሱ እንደዚህ በተመሳሳይ መጥፎ ነገር ሲናገሩ ነበር። ችግር የለውም። ሁሉም ነገር ከፈጣሪ ነው የሚገኘው። እኔ ለፈጣሪ ሰጥቼዋለሁ። ሲጀምር ክፉ ቃል አልናገርም። ችግር የለም። አሁን ድሃ ስለሆንኩኝ የገንዘብ ጥረት ስላለብኝ መረገጥ አለብኝ፣ መሰደብ አለብኝ። ለምን ለማኝ ስለሆንኩ መጥቼ ስለለመንኩኝ መረገጥ አለብኝ፣ መሰደብ ስላለብኝ። በቂ አውራ። እሺ ይኸውልሽ አቡ እያወራሽ ነው። በጣም ብዙ ነገሮችን ኮንትሮል ለማድረግም እየሞከርሽ ነው ካለ ነገር አንጻር። በዚህ መንገድ መረዳትሽ በጣም ደስ ብሎኛል እውነት ለመናገር። ከዛ በተረፈ ነገሮቹ ሁሉ በነበሩበት ቦታ የሚቀር የለም። አንቺ ትላንትና ሰዎች ስትረጂ ገዝታ አስገብተሽ ላይቭ ላይ ቁጭ ብለሽ እርዳታ ላይ ስትሳተፊ ነው ማቅሽ። አትሊስት የገንዘብ እርዳታውን እንኳን ይቅርና እንግሊዘኛ ስታስተምሪያቸው ልጆችን ሰብስበሽ አቅሻለሁ። ይሄ ሚዲያ ይናገራል እርግጠኛ ነኝ። ስለዚህ ትላንትና መልካም እየሰራሽ ለሰዎች ስትደርሽ የቆየሽ ሴት ዛሬ ላይ ደግሞ እርዳታ ትፈልጊያለሽ። እርዳታ የምትፈልጊ ራሱ ጤነኛ ሆነሽ መስራት እየቻልሽ፣ ግን በተፈጥሮ ጉዳይ ስራ ላይ ነገሮቹ ከባድ እየሆኑብሽ ስለመጡ ነው እንጂ አንቺ ጤና አጥተሽ ወይንም ስራ አጥተሽ ስራ መስራት ከብዶሽ አይደለም አይደል? ስለዚህ ዛሬ እኮ አሁን እኮ ጨለማ ነው አይደል? ይሄ ጨለማ እኮ በነገ ብርሃን ይቀየርና ቀን ይሆናል። ስለዚህ ነገሮችን ማሳለፍ ይቻላል። ኦልሞስት እያሳለፍሽ ነው። ደስ ብሎኛል። በእንደዚህ አይነት በፍቅር ማሳለፍ፣ አለመቀየም፣ ነገሮችን ወደ ሌላ ነገር አወሳስቦ ወደ ሌላ ነገር አለመውሰድሽ ራሱ በጣም ትልቅነት ነው። ይሄ እኔ በጣም ነው ማደንቅሽ በዚህ ጉዳይና አሁንም ነገሮቹን እናስተካክላለን። እኔም በቻልኩት አቅም እኔ የቻልኩትን ነገር አደርጋለሁ። ትላንትና ልክ እንዳልኩሽ ነው
ስመጣ ደውልልሽና ተገናኝተን የሚሆነውን ነገር እናያለን። ኖርማሊ ከነሱም የበለጠ ያናክል ስለ ቪዛውም ሆነ ስለሌላውን ነገር ከነሱ አሁን ከነሙኒትና ከነመሲ የበለጠ ያናክል ሰው ኖሮኝ አይደለም። ብቻ ትላንትና እንደነገርኩሽ ነው የሚሆነው። ከሆነ ነገሮችን አብረን ተነጋግረን የሚስተካከልበትን መንገድ እናበጃለን። በስራ ጉዳይም ከሆነ ደግሞ እንነጋገርና መጣለው እንነጋገርና የምትሰሪበት ቦታዎችን እንደምንም ብለን ፈልገን እናመቻቻለን። በዚህ ሰዓት ኖርማል ስራ እጄ ላይ የለም። ግን ከአንቺ አንጻር አንቺ አሁን መዳም ቤት መግባት አትችይም፣ ወንድ ነሽ ተብለሽ ሌላ ነገር እየተባልሽ ነው ከመዳም ቤትም የምትወጪ። አትሊስት ይሄ አእምሮ የሚነካ ነገር ነው የሚያደርጉት። እና አንቺ ወንድ ነሽ ብለሽ ስራ ገብተሽ ስራዬ ነው ብለሽ ገና ኩሽና ስትገቢ እኛ ወንድ አንፈልግም ብሎ ከነሻንጣ ሲያባርሩሽ ገና ድምፅሽን ሲሰሙ እንዴ እኛ ወንድ ነው ወይስ ሴት ነው የምንቀጥረው? ማንሽ አንቺ አንተ ማን ነው ምናምን ብሎ ሲያናግሩሽ ምን አይነት ስሜት እንደሚሰማሽ መቼስ ሰው ናችሁ፣ ሁላችሁም መገመት አያቅታችሁም። ከዛ አንጻር ግን ለሷ የሚሆን ስራ ኦንላይን ሾፒንግ የሚሆን ምን የሚሆን ስራ ፈልገን እንደምንም ብለን እናስገባለን። ጀስት ይሄንን ቃል ልገባ እችላለሁ። ስራ እንደምንም ብዬ ፈልጌ ሰዎችን አናግሬ የምትሰሪበትን መንገድ እንፈልጋለን። የቪዛውን ጉዳይ ደግሞ እዛ ከመጣው በኋላ ተነጋግረን አውርተን የቪዛውን ጉዳይ ቼክ እናደርግና ያለሽበትን ነገር ካንስሌሽኑን ሰውየው የሚሰጠን ከሆነ ብሎክ ምናምን ከሌለብሽ እንዲሰራ እናደርጋለን። ግን አንቺ ራስሽን ማጠንከር አለብሽ። ለሰዎች መንገድ መክፈት የለብሽም። ለሰይጣን መንገድ መክፈት የለብሽም። አሁንም ስለ እንደዚህ አይነት ጉዳይ እንደዚህ በተወራ ቁጥር የአእምሮ ማለት አንቺ ላይ ስሜትሽ እየተጎዳ ነው የሚሄደው። አንቺ ላይ ጥሩ ነገር አይደለም የሚደርሰውና እሱን ነገር ለመቋቋም ስለሚከብድሽ ወደፊት ለዛሬ አይደለም ይሄ ቪዲዮ ይመላለሳል ይመጣል። አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ እንደዚህ ተብያለሁ አይደለም ሰው ያለሽን አንቺ ራስሽን እንደዚህ ተብያለሁ ያልሻቸውን ነገሮች ድጋሚ ቮይስሽ መጥቶ ስትሰሚ የሆነ መጥፎ ስሜት ነው የሚሰማሽ። እና ከእንደዚህ አይነት ነገር ውጪና በቃ የራስሽን ነገሮችን ትንበይ። ኦልሞስት እንደመጣውኝ እደውልልሻለሁ ማክሰኞ ዕለት። እግዚአብሔር ከአንቺ ጋር ይሁን። እናንተም ደግሞ ጥሩ ነገሮች ብቻ ከሰዎች ጋር ቅራኔ እንዳይኖራት ከሰዎች ጋር በአንድነት እንድትኖር እንድታደርጉ ነው የምፈልገው። ገስት ላይ ያላችሁም እዚህ በኮመንትም ያላችሁ ሁላችሁንም በጣም አመሰግናለሁ። ኮመንቱ በጣም ደስ ይላል። ብዙ ሰዎች በጣም ይደግፍሻል፣ አይዞሽ፣ ከጎንሽ ነን፣ አላህ ይወድሻል፣ አላህ ውብ አድርጎን የፈጠረሽ። በጣም ብዙ ኮሜንቶችን እያነበብኩ ነበር እና እዚህ ስል በጣም እየደገፉሽ ነው፣ ከጎንሽ ናቸው። አይዞሽ። እሺ አመሰግናለሁ። ከዛ በተረፈ ለሰዎች ኔጋቲቭ ነገር እንዳይሆን ፖዚቲቭ ሁኚላቸው ለሰዎች። እሺ ኧረ ችግር የለም። ወድቅ ያለሽ እዚህ በፊትም እኮ ታውቀኛለህ። ተሳድቤ አላውቅም እኮ ማንንም ሰው ረግጬ ማለት አውቃለሁ። ለዛም እኮ ነው ለሰዎች በጣም ሪስፔክት አለሽ። ከዛ አንጻር ነው እኔም ቀርቤ ያወራሁሽ እንጂ እኔ እንደዚህ ሁሉም ቦታ አልሄድም። ካለ እንደገና ደግሞ የዱባይን ኑሮ አውቃለሁ። ተርቤያለሁ፣ ተጠምቻለሁ፣ ውጭ አድሬያለሁ፣ ብዙ መከራ ደርሶብኛል እና ከዛ አንጻር እኔ ኢማራት ላይ የኖርሽ ተርቤያለሁ ምናምን ስትይ በጣም ነው የከፋኝ እውነት ለመናገር። እና አትሊስት ኢጃዛ ቤት ውስጥ የምትኖርበት እንዴ ምግብ አያበሏትም እንዴ ብቻዋን ነው እንዴ የምትኖረው ምናምን ወይስ እነሱም እኮ እንደዚህ ምናምን ስትይ በጣም ትላንትና ደግሞ በጣም ስሜቴን ነው የረበሽው እንደዛ ስትይ። ምክንያቱም 4ም 5ም ሆናችሁ አምስታችሁ ምንም ስራም ከሌላችሁ የሚበላ ምናምን ከጠፋ በጣም ከባድ ነው፣ በጣም ከባድ ነው። ያንን ስሜት አሳልፍ ያለው እኔ። ስለዚህ አይዞሽ፣ ፈጣሪ ያለ ለሁሉም ነገር። አመሰግናለሁ። በቂ አመሰግናለሁ። ፈጣሪ ያክብርልኝ። በቂ በጣም እናመሰግናለን ላደረክልን ትብብር። በእውነት አንተ መልካም ሰው ነህ። ያው በስሜት ነው በእርግጥ ብዙ ሰውም ገስት ላይ ያለውም ያው የሷን ሁኔታ ያየ ሰው ነው በእርግጥ ልናገር የቻለው እንጂ እንደምታውቁት እኔ ከሷ ቤት ውጪ ሌላ ሰው ቤት እኔ ራሱ ገስት ገብቼ አላውቅም። ስሜቷን ስለተረዳው ነው ስወራም ስለሰማው ነው የገባሁትና ቀደም በስሜት ነው ያወራሁት። ሁላችሁም እዚህ ቤት ላይ 2300 ያላችሁ ሰው በጣም ነው የማመሰግናችሁ። በእውነት የምታደርጉት መልካም ስራ አይቼባችኋለሁ። የሰው ልጅ ሲራብ ደስ አይልም፣ ሲጠማ ደስ አይልም። እውነት ነው። ደግሞ ኢማራት ላይ ተቀምጦ ራበኝ ማለት በጣም ስሜት የሚነካ ነገር ነው። ግን ያጋጥማል ካልሰሩ በጣም ራብ አለ እንዳልከው ይሄ ሁሉ ችግር ደግሞ ከስራ ማፈቅሮት ነውና ጋይስ ታብታብ አድርጉ። ኔትወርኩ እያዛቸው ስለሆነ ማለት ነው። እና ጊፍተሮች ፕሊዝ በደንብ ስጧት። አብዬ ደግሞ እንወድሻለን፣ እንዳታዝኒ በፍጹም
በጣም ነው የምንወድሽ። ወላሂ ለአንቺ ትልቅ ሪስፔክት አለን። ስላደረግሽልን ነገር ደግሞ እናመሰግናለን። ስላስተማርሽን ምናምን እና እናመሰግናለን። ጋይስ ቶሎ ቶሎ ጊፍተሮች 2300 ሰው አለ። ቶሎ ቶሎ ይላክላት። እናመሰግናለን። አመሰግናለሁ ጋይስ፣ ጊፍት ለምትሰጡኝ አመሰግናለሁ። ኦኬ ጀማል ሐሳብ አለ ወንድሜ፣ እንዴት ነህ ጀማል? ወይ ሀቢባ እንዴት ነሽ? ደህና ነሽ ወይ? ያለው አልሐምዱሊላህ። እንዴት ነህ? አመሰግናለሁ። ቴንክ ዩ ሶ ማች። አመሰግናለሁ። በቂ አላህ ይስጥልኝ። አይዞሽ፣ አንቺ ቀድሞ ማንንም አትሰሚም፣ አሁንም ማንንም አትስሚ። ጠንክሪ፣ አይዞሽ። ኢንሻአላህ ደግሞ ስራ ታገኛለሽ። አመሰግናለሁ። ሁሉም ሰው ስራ ፈቶ አይኖርም። እሺ እሺ ወንድሜ አመሰግናለሁ። አላህ ይስጥልኝ። ማንንም አትስሚ። እሺ እሺ ወዳጅ አመሰግናለሁ። አላህ ይስጥልኝ። ኦኬ ቀጣይ አለ። ቀጣይ ማውራት ሃናን ማለት ነው። አሁን ለሀቢባ ገንዘብ ያስፈልጋታል አይደለ? እንዴት ነው ወደ ቁም ነገሩ መግባት የምንችለው? ማሪ እኛ እኮ ከትላንት ጀምሮ እየነገርናቸው ነበር። የሚያስፈልጋት እቺ ልጅ እኮ ብር ነው። አሁን ገስት ገብተን ወሬ ብቻ ሆነን አይደል? ስለዚህ እሷ የዱባይ አካውንት ከአንድም 2-3 ጊዜ ነግሬያታለሁ። የዱባይ አካውንት አምጪ። ግን የዱባይ አካውንቱ ቁጥሩ በጣም ረዥም ነው። እዚህ ጋር መጻፍ አይቻልም። ፊቷን በሙሉ ነው የሚሸፍነው። ገብቶሻል? እና የኢትዮጵያ ያስቀመጥን ትናንት በኢትዮጵያው የተነሳ ነው ሲሰድቡ ምናምን የነበረው። መርዳት የሚፈልግ ሰው ለመርዳት በውስጥም መጻፍ ይችልላታል። ኢንቦክስ ላይ ሊያስቀምጥላት ይችልላታል። ግን አቡ እንደ ሐሳብ አንቺ አካውንቱን ብታመጪ አሪፍ ነው ብዬ አስባለሁ። ምክንያቱም ሁሉም ቢያንስ የተቻላቸውን ትራንስፈር እንዲያደርጉልሽ እና ሌሎችን ደግሞ አትስሚያቸው። እኔ ደግሞ እንደ ሐሳብ ምን አለኝ መሰለሽ አቡ፣ አንቺ ቲክቶክ እንትን ፎሎወርሽ በጣም አሪፍ ነው፣ መስራት ትችላለሽ። ሶ እንትን ለምን አናደርግም እንደዚህ ቻሌንጅ እንዲሰጣት። ቢያንስ አንድ ሰው እኮ ብሩክ ሊስቴትና የሚባሉት ነገር ሊሰጧት ይችላሉ። እንደዛ እንኳን ቢሆን ሰውም ደግሞ ትንሽ ቢረዳት ሱቅ መክፈት ሳይሆን እንዶች ሱቅ መክፈት ነው ማሪ። ሱቅ ሳይሆን ቻሌንጅ ይሰጣል። ለምሳሌ ናሆምን መንሱር 500 ሺህ ይሰጣል። ይሄን ያክል ፎሎ አድርግ ተብሎ እና 500 ፎሎ የሚፈልግ ሰው ምናምን ቻሌንጅ እንደዚህ ቢሰጣት ማሪ። እሱም እኮ አስተማማኝ ነው ውዴ። ሰው ፎሎ ያደርጋል ወይ ነው እሱ ማስተማማኝ። አኪድ እኛ እናስደርጋለን ያደርጋል። እኛ እንኳን እዚህ እኮ ገብተን ስንት ፎሎ ወስደን ነው የምንወጣው። አሁን ችግሩ ለኛ ፎሎ የሚደረግ ሰው ለነሱ አኪድ ያደርጋሉ። በዚህ እንኳን ያግዟታል። ፍቅር አሁን እንዲህ እናድርጋ። አሁን እዚህ ቃል ይግቡልን። ቃል የሚገቡትን ሰዎችን መያዝ እንችላለን አይደለ? አሁን እሱ ይጠቅማታል ብዬ አስባለሁ። ቃል ትንሽም ለምን ከ10 ብር ጀምሮ ከ10 ድርሃም ጀምሮ ያላቸውን ቢያንስ በትንሹ ብረዷት። ለአሁኑ ለሷ የሚጠቅማት ይሄ ነው። ሀኒዬ የኔ ፍቅር ይኸውልሽ 3 ቀን 4 ቀን ሆነን ቃል ይገባሉ። እኔ 50 ድራም እኔ 10 ድራም እኔ 11 ጌታን ወረቀቱ ከመሙላቱ የተነሳ አሁን ደብተሩ ልጥለው ነው ማለት ነው። ግን የሚገርምሽ በውስጥ ስታወሪያቸው ማፍሺ አለመስጠት እኮ ይቻላል። አልሰጥም ማለት መብትሽ ነው። ቃል ደግሞ እዚህ ዝም ብሎ ለመታየት ቃል መግባትም ጥሩ አይደለም። ለመታወቅና ለመታየት ቃል መግባትም ጥሩ አይደለም። ባላ ዘንድም እንትን ይላል ያስቀጣል። መስጠት የሚፈልግ በእውነት እግዚአብሔርን የሚፈራ ሰው ከልቡ መፍራት ይስጥ። አለመስጠትም አይዞሽ እኛ ያለንልሽ ማለትም ለዚህ ትልቅ ነገር ነው። ሀቡዬ አንቺ የዱባይ አካውንት የወንጌል አለ አይደል እንዴ? ለምን የወንጌልን አልሰጥሻችሁም? ያን አካውንት ኮኖ ታዲያ ያለው እኮ እንትንሽ ላይ ያለ ባዮሽ ላይ ያለ አይደለም እኮ ሪች የፈለጉ እኔ ትላንትና የሆነ ቤት እንደዚህ ገብተው ሲሉ ነበር። ለምን የኢትዮጵያ አካውንት አስቀመጠች? ለምን ኢትዮጵያ ነው የሚገባላት ምናምን እያሉ ነበር። አሁን የፈለጉ የሚመስለኝ የዱባይ አካውንት ነው። የዱባይ አካውንት የኔም አለ የወንጌልም አለ። በኢትዮጵያ አካውንት ያስገቡ ያረኩት ምክንያት ለምንድን ነው? ልጅቷ ያለችው እዚህ ዱባይ ስለሆነች እሷ ራሷ ናት መንዝራ በድርሃም መሰጠኝ። እንደዛ አስቤ ነበር ያረኩት። ገብሻ ግን ዞሮ ችግር የለውም። እንዳማራጭ ለምን ሀቡ እንዳማራጭ ሌላም የዱባይ አካውንት አይቀመጥም?
የዱባይ ፈልግ አሜክስ እዚህ ጋር መጻፍ አይቻልም። ለምን? በጣም ረጅም ነው ኮዱ፣ አይቻልም። እሱማ ቃለው ለዛ ነው። አይ ችግር የለውም እኮ ሰው እኮ አይረዳም። ታውቂያለሽ አሁን እኛ እንደምንረዳው ሌላ ሰው አይረዳም። ወንድማችን አንድ ሀሳብ ጽፎልኝ ነበር። አንዴ ይቅርታ እንደማመጥ እዚህ ጋር እንትን ቃል ይግቡ፣ እኔ ደግሞ ስልካቸውን ልጻፍ። ከዛ ዋትስአፕ ላይ እውነትም የነሱ ከሆነ ሎኬሽን ይላኩልኝ ነው። ወላሂ ላዚም እኔ ታክሲ ከፍላለሁ፣ ራሴ እጅ ብሩን እቀበላቸዋለሁ። እንደዛ እንኳን ከሆነ እሺ፣ ምሽ ቃል ብቻ የሚገቡት አሪፍ ሀሳብ ነው። አሪፍ ሀሳብ ነው። ወላሂ ታክሲ አለኝ እኔ በታክሲ እየሄድኩኝ እቀበላቸዋለሁ። ምን ያክል እንደሆነ ላንቺ እንትኑን ንገሩት። አንዴ ቆይ፣ ከላይ ያለሽ ሄቨን ነው አይደል? አውሪ ማማይ ሄዋን። ኦኬ፣ ሰላም ነው። ጤና ይስጥልኝ። ሁላችሁንም ሰላም